መጀመሪያ ስራሽ ምን ነበር የሚሆነው? አንተን አስረግዝ እንኳን በሚታየው በማልደርስበትም ካንተ ጋር አብሬ ብሄድ የትም ብሄድ የትም መች ቅር ይለኝና ልሙት ተስፋ አልቆርጥም ያለገው ገራችን ላይ ቤተሰቦቻችን እኔ መጀመሪያ አማትባለሁ እሱማ ቀጣይ ነው ሚስቴን ያታል እነዛን ጊዜያቶች ሳስባቸው እንዴት አለፍ ነው ምን አይነት ደፋሮች ነው ሰው ምንም ሳይኖረው እንዴት ወደ ትዳር ይገባል በቃ እንዴት ልንገርህ በጣም ጠንካሮች ጎበዞች ራሳቸውን በቃ በደንብ አድርገው ከራሳቸው አልፎ ቤተሰቦቻቸውን የሚረዱ ሰላም ውድ ዩቲዩብ ቤተሰቦቻችን እንዴት ሰነበታችሁ ፋሚሊ ሁሉ ነገር እናንተ ጋር ሰላም እንደሆነ ተስፋ እናደርጋለን ዛሬ ሰው አይናፍቃችሁ? አዎ በእውነት ረጅም ጊዜ ቆይታ በኋላ እንግዲህ ዛሬ ተከስተናል እንዴት ነሽ? ደህና ነኝ እኔ እናንተ እንዴት ናችሁ? አላልሽኝም እንዴት ነህ? ደህና ነህ? በሰላም ነው? ሰሞኑን እንዴት ነው? ያው እንግዲህ ሁለተኛ ዙር መቼም እንደዚህ አንቻኩልም አንተ እውነት ይመስላችኋል ራፍ ኤኒዌይስ እናንተ ጋር ሁሉ ነገር ሰላም እንደሆነ ተስፋ እናደርጋለን ዛሬ እንግዲህ በአዲስ ቪዲዮ መጥተናል አምሪ መጣ ዛሬ ቤተሰቦቼ ምናፈቁኝ አንቺን ደግሞ ውዷ ባለቤቴ አንዳንድ አሳሳቢ ነገሮች አሉና እሱን ልጠይቅሽ ብዬ ነው ኦኬ ይቻላል እንዴት ነው ሬዲ ያው ሬዲ ነኝ ግን ደግሞ እናንተ ለቀጥፍር ያዋርዳል አንዴሎም አልቃላት እንደዚህ ነው መጨረስ እንዴት ናችሁ ኤኒዌይስ መተናል ዛሬ እንግዲህ በዮዩ ቪዲዮ መተናል እና ደግሞ ሰብስክራይብ አድርጉ 200,000 ለመግባት እንዲ እያልን በነበር ሰዓት ጠፋን ከዛ እናንተም ጠፋችሁ ስለዚህ አሁን መተናል 200,000 አስገቡንና እስቲ አስረስቱን ያው ላይክ አድርጉ ሼር አድርጉ በደንብ ላይክ ይደረግ ይሄን ቪዲዮ በደንብ ላይክ አድርገን እንጀምራ እንደተለመደው ፕላስ ደግሞ የዚህ ፋሚሊ አዲስ ከሆናችሁ ሰብስክራይብ ያረጋችሁ የዚህ ፋሚሊ ቤተሰብ ሆኖ እንላለን እንግዲህ ደሳስ የሚሉ ነገሮች አሉ ወደፊት አይደል yes ባላዲስ ነገሮች መተናል ሰፖርት እንደምታረጉን ደግሞ እርግጠኛ ነን እናንተ ስታዩልን እኛ ስንሰራ ስናቀርብ ስታዩልን ደስ ይላል ተሰራ ጠፍታል የለህም እኮ አይ አሁን የለንም በቃ ሙሉ ጠፍተናል ግን አሁን እንመጣለን እና ቤተሰቦቻችን እዚች ጋር ድሮ አስታወሰኝ ዩቲዩብ እንደከፈትን ነው እቺ ነገር ዩቲዩብ እንደከፈትን ያሰራነው ነገር ቢኖር ይሄ ነው ሰው ብዙ ነገር ይገዛል ማይክ ይገዛል ካሜራ ይገዛል ላይት ይገዛል ምናምን እኛ ይገዛና ይሄ ነው ያሰራነው አዎ ኤሚ ደግሞ እኔ ነኝ የሰራሁት እንትን እንጂ እንትኑን የሰራሁት እኔ ነኝ መጀመሪያውት እንትን ትይ ነበር ዋይ ያው ተመሳሳይ እንትን ዋይ ያው ዮናስ አሁን እሺ ወደ ጥያቄ ልንገባ እሺ ጠይቄ ቤተሰቦቻችን የመጀመሪያው ጥያቄ እናንተም የሚሰማችሁን ከጥያቄው ጋር የሚሰማችሁን ስሜት የሚሰማችሁን አስተሳሰብ ምን እንደሆነ ኮሜንት ክፍት ነው ለእናንተ የፈለጋችሁትን የሚሰማችሁን መጻፍ ትችላላችሁ አብራችሁን የመጀመሪያው ጥያቄ ነው ቆንጆ ፈርቻለሁ ነገር እሺ ምክንያቱም ከጠየቀኝ በጣም ቆይቷል ዩቲዩብ ከተራው በጣም ቆይቻለሁ ስለዚህ ዛሬ አብራችሁን እንግዲህ ደግሞ አምሮብሽ አበረታት ማበረታት ዛሬ ቀጥል እሺ የመጀመሪያ ጊዜ ትውውቃችን አስቢው እሺ ምን ማስታወስ ትፈልጊያለሽ ምን ስታስታውሲ ደስ ይልሻል ምን ማስታወስ ትፈልጊያለሽ ከመጀመሪያው የመጀመሪያ ጊዜ ቦም ጥያቄ እንግዲህ አስቡት ገና
ወደ ኋላ ስመለስ እንትን ደስ ይለኝ ነበር ነው ለመናገር ይሄ እኔም እሱን ሳያው የሆነ እሱ የሆነ ክላስ ውስጥ ነበረ ገና 9ኛ ክፍል ተማሪዎች ሆነን አንተ እኔን የሆነ ለከፍ አድርገኸኝ የምታልፈኝ ታይም ምናምን በጣም በቃ አስተሳሰብ ያስጠኛል። ከዛ እኔም ደግሞ ደስ ይለኛል፣ ግን ደግሞ ደስታዬን ላለማሳየት ተኮሳተሪ ነበር። ደስ ይላል ደስ ይልሽ ነበር ማለት ለክፋኝ ስታልፍ ወይኔ እኔ ደግሞ አስቀየምኳት እንዴ ቁጭ ብዬ። ኧረ በቃ የተለየ እንትን ስለምታደርግ ደስ ይለኝ ነበረ። ለክፋኝ ነበር ግን የሚመስለው በሰዓቱ አይደለም ትመስል ነበር። ሰው ሲያየኝ እንዴት ነው ኮሜንት ላይ እመስላለሁ አይደለም። አሁን እንዴ ስታዩኝ የሰው ልጅ አይተን የምንሰጠው አመልከት አለ አይደለ? እንዴት ነው ምን አይነት ሰው መስላችኋለሁ? እስቲ ኮሜንት ላይ ዱርዬ እኮ ደስ ይላል። አይ ኖ ሰው አሁን ዱርዬ ነው እሱ ይላል፣ ሲያቅሽ ደግሞ አንተ ይላል። እና እናንተ ሳታውቁኝ እስቲ ሳታውቁኝ ስላችሁ ጀስት በአካል ምናምን ማለት ነው እንጂማ ቪዲዮ ላይ ያያችሁኝ ነው። ኤኒዌይስ እንትን ነው በቃ የሆነ ለከፍ አድርጎ የሆነች ነገር ተናግሮኝ ሲያልፍ የሚሰማኝ ስሜቶች ነው እነሱን አረሳቸውም፣ ማስታወሳቸዋለሁ በደንብ። ዋው ሄድኩ እነሱ ጊዜያቶች። ኦኬ አመሰግናለሁ። ለካ ደስ ይልሽ ነበር፣ ደጋግሞ ነበር። እኔ እኮ ያስከፋውሽ እየመሰለኝ በቃ አንድ ሁለት አድርጌ ተውኩት። እሺ እኔ ቆንጆ ወደ ሁለተኛው ጥያቄ ነው የምንሄደው። በግንኙነታችን ውስጥ ከመጀመሪያው እስከ መጨረሻ የለውም እስከ ዛሬ ማለት ነው። በግንኙነታችን ውስጥ ምን የሚያስገርምሽ ነገር አለ? ምን በቃ የምትገረሚበት ነገር አለ? እኔን ለመናገር የምገረምበት አንድ ነገር አለ። ሁሌም በቃ ልናገር የምችለው ማለት ነው። ቤተሰቦቻችን እኔና ዩሻ በቃ የሆነ ስለኔን መሆን አለበት አይደለም። ስለ ግንኙነታችን ማለት እኔም አለው አንተም አለ አንድ ላይ ነው። እና ቤተሰቦቻችን ያው በብዛት ታውቁታላችሁ ብዬ ተስፋ አደርጋለሁ። እኔና ዩሻ ህይወትን የጀመርንበት መንገድ አብረን እንሁን ብለን የተነሳንበት መንገድ ሁሌ ያስገርመኛል። ምክንያቱም አሁን ሳስበው እንዴት ሆነልን፣ እንዴት ተሳካልን፣ እንዴት በቃ ብዬ ሳስብ እግዚአብሔር ነው ያንን ሁሉ ነገር ያደረገውና ሁሌ አብረን ሆነን ህይወትን የጀመርንበት መንገድ ከዛ በኋላ ያው ብዙ ነገሮች ደግሞ በቃ ከምናስበው በላይ ተሳክቶ ስናገኘው የሆነ እቅዶቻችን ግጥም ሲሉልን ያው የሚያስጨንቁ ነገሮችን ቢኖሩ ግን ደግሞ እግዚአብሔር ብዙ ነገሮችን አድርጎልናል። እግዚአብሔርን ብቻ ታምነን ነው ህይወትን የጀመርነውና እነዛን ጊዜያቶች ሳስባቸው እንዴት አለፍ ነው። ምን አይነት ደፋሮች ነው። ሰው ምንም ሳይኖረው እንዴት ወደ ትዳር ይገባል? ምን አሁን ቢሆን ያንን ሪስክ ትወስጃለሽ ብዬ ሳስባት እጠራጠራለሁ። እና ያኔ በቃ ድፍን ብለን ያንን ሪስክ ወስደን እግዚአብሔር ደግሞ ያላሳፈረን ጊዜ በጣም እገረማለሁ። እነሱ ጊዜያቶች አይረሱም። እሺ ሶስተኛ ጥያቄ። እሺ ለአንድ ቀን እሺ ቦታ ብንቀያየር እኔ ሴት አንቺ ወንድ ብትሆኚ ምን የመጀመሪያ ስራሽ ምን ነበር የሚሆነው? አንተን አስረግዝልኝ። ማርያም እርጉዝ ሆነ አንተን የምታየው ኤክስፒሪየንስ የምታደርገው ሴት ነኝ። ለአንድ ቀን እኮ እርጉዝ ሆነ ለአንድ ቀን ብቻ እኮ እርጉዝ ስትሆን ነበረ አስረግዢ ነበር። ጠምቶሻል? ምን ኖ በቃ ያንን አይደለም ባልሆነ መንገድ እንዳታዩት። ወይኔ ጉዴ እኔ ዩቲዩብ ከሰራው ቆይቻለሁ እና ጠፍቶብኛል ማለት ያለብኝ የለብኝ። ማርያም እውነት ያንን ኤክስፕሬስ እንዲያረጉ ትፈልጋለሁ ወንዶች። ያው ተፈጥሮ ነው አይሆንም ግን በቃ 9 ወር አርግዞ መውለድ ከዛ በኋላ ልጅን መንከባከብ ነው በቃ ትልቅ ነገር ትልቅ ስራ እና ያንን ኤክስፕሬስ እንድታረገው ፈልግ ነበር። ለምን እንደዛ ፈለግሽ? ዋይ ከባድ ነው። አይ ነው አላገዝኩሽም። በጣም አግዘኸኛል አንተ ግን ያንን የሆነ እየው አይነት ነገር ምንም ብታግዘኝ ምንም አብረኸኝ ብትሆን በቃ እንደኛ አትሆኑ። በቃ ፊልም እናረጋቸውን ነገሮች ምናምን ፔኑን ምናምን ደስ ብሎን እኮ ነው የምናረጋው። በመጨረሻ ደስ እያላችሁ ነው የምታረጉት ከፍቅር ነው እና ደግሞ ተፈጥሮም እኛ እንድንችለው አድርጋ ነው የፈጠረችን ይመስለኛል። ግን ቢሆን አስረግዝ ነበር የሆነ አንድ ልጅ እኛ እነሱ ከባድ ነው። እሺ ምን ችግር አለ? እሺ
ተቀያየርን እኮ ጥያቄ አይደል እንዴ? አይ ደስ የሚል መልስ ታስረግዘኝ ነበር። ያሉና መንገድ እንዳትወስዱት ነፃ ሁኝ ይላል። እሺ አራተኛ ጥያቄ ዛሬ ላይ 2017 ነው። 5 አመት ጨምሪበት ስንት ይሆናል? 2022 ነው። የዛሬ ከ5 አመት በኋላ ፍቅራችን ትዳራችን ምን የሚሆን ይመስልሻል? በቃ እንዴት ብዬ ልንገርህ፣ በጣም ጠንካሮች ጎበዞች፣ ራሳቸውን በቃ በደንብ አድርገው ከራሳቸው አልፎ ቤተሰቦቻቸውን የሚረዱ በቃ እንዴት ብዬ ልንገርህ፣ በቃ በጣም ብዙ የምፈልጋቸውን ነገሮች አሳክተን በቃ 5 አመት ነው ያልከኝ? 5 አመት ከዛሬ 5 አመት አንድ ልጅ ጨምረናል። እግዚአብሔር ብላ ከእግዚአብሔር ጋር ነው አይደል ያለች ልጅ ትፈልጋለች። እሱማ እንደ ጥያቄ እኮ ነው የጠየቀኝ። ወንድ ብትሆኚ ሴት ቢሆን አልከኝ እንዴ? ይሄኛው ግን ሌላ ጥያቄ እኮ ነው። ግን በቃ የሆነ ብዙ ነገር የምንፈልጋቸው ነገሮች ሁሉ አድርገን ለቤተሰቦቻችን ተርፈን ምናምን እና የምንፈልጋቸው ብዙ ሀገራቶች መሄድ የምንፈልጋቸው ቦታዎች ሄደን በቃ አለ ምነግርህ ህይወቶች ብዙ አሉ አይደለ? እነሱን እንትኖች በቃ በደስታ በፍቅር በጤና ከቤተሰቦቻችን ጋር ደስ የሚል ህይወት እየኖረን እና እግዚአብሔር ፈቅዶ በቃ ያንን ህይወት ስንኖረው ማየት ነው የምፈልገው። እናደርጋለን። ሃሌሉያ። እሺ አምስተኛው ጥያቄ ቀኑን ሙሉ እኔን ሳታየኝ ከምትውይ ወይንም ስልክ ሳትጠቀሚ ከምትውይ? ቀኑን ሙሉ ብቻ ነው። ቀኑን ሙሉ እኔን ሳታይ ከምትውይ ስልክ ሳትጠቀሚ ከምትውይ? ቀላል ነው እኮ ስልክ ብጠቀም ይሻለኛል። ከባድ ያወጣሁትም ሆን ብዬ ነው። ምክንያቱም ቀኑን ሙሉ ስታየኝ ልታሳልፍ ስለምትችል፣ ስልኬ ግን ከኔ ጋር ነው። ከባድ። እሺ 6ኛ ተስማማ እንዴ? እና ታዲያ መልስ እኮ ነው የምቀበለው። እኔ ጥያቄ ነው የምጠይቅሽ፣ የምትሰጪኝ መልስ ለእኔም ለፋሚሊዎችሽም መልስ ነው። ኧረ ከአንተ ጋር ነው። ኧረ ተናገርሽ እኮ በቃ። እሺ 6ኛ ጥያቄ ጠዋት ከእንቅልፍሽ ስትነቂ የመጀመሪያው ስራሽ ምንድን ነው? የመጀመሪያ ስራሽ? ጠዋት ከእንቅልፌ ንቅት እንዳልኩኝ ልጄ ነው ያዋለው። አሁን ልጄ ነው ያዋለው የመጀመሪያ እንዴ። ከዛ እንሳላ አንተ ላይ ገና ለገና ከሳስማን እንታለሽ ለማለት ልጄ ነው ያዋለው። ከዛ ተነሳለሁ። በነገራችን ላይ ቤተሰቦቻችን እኔ መጀመሪያ አማትባለሁ። እሱማ ቀጣይ ነው። ሚስቴን ያታል አጣጣለኝ ማረገውን ነገር ከጠየቀኝ ልጄ ነው የማየው በቃ። እንግዲህ ያው የኔና የሷ ተግባር ነው። አንተን ማን ጠየቀኝ ሲጀምር? እኔ ነኝ አይተኸው ለምትመልሳለህ አታዝናናለችኝ ነው። እሺ 7ኛ ስንት ጥያቄ ነው? 10 ጥያቄ። 7ኛ ፍቅርሽን የሚገልጽልሽ ሙዚቃ ምንድን ነው? ዝፈኝ። ዝፈኝልኝ። እሺ እኔ ታውቃላችሁ ግጥም አልይዝም፣ ግን በጣም የምወደው ዘፈን አለ። በቅርብ የወጣ እንደውም ጋብዣለሁ ስልህ ነበረ። የሃና ግርማ አስተውሰኝ። ዝፈኝልኛ። ባንተ ላይ ነው አይደል? ባንተ ላይ መሰለኛ እኮ አስተውሰኛ። ግጥሙን እኔ ግጥም ቤተሰቦቻችን ጨራሽ አልይዝም፣ ወይ ደግሞ ሲዘፈን ስሰማ ምንም ካልሆነ በስተቀር ባንተ ላይ እንዴት ነበረ? ብቻ የሃና ግርማ ታውቃታላችሁ። ሃና ግርማ የእሷ ዘፈን ደስ ይለኛል፣ ተመችቶኝ ጋብዤ ነበረ። እንኳን በሚታየው በማልደርስበትም ካንተ ጋር አብሬ ብሄድ የትም መች ቅር ይለኝና እኔ ልሙት ተስፋ አልቆርጥም እያለ ከጎን ከጋበዝኩት እኔ ስጀምር አልጋብዝም ታውቃለህ ዘፈን። 8ኛው ጥያቄ እሺ በፍቅር ውስጥ
በትዳር ውስጥ ትልቅ የተማርሽው ትምህርት የሰነፍ ተማሪ እኮ እንትኑ እንዲህ ነው። በቃ ጥያቄ ሲጠይቅ ምናምን ይላል። አልፈታሽም አቅለበለብኳት በከባባር ጥያቄ ከዚህ ከዛ አልተው ጥያቄውን አልተው። በፍቅር ውስጥ በትዳር ውስጥ ትልቁ የተማርሽው ትምህርት ምንድን ነው? ወይኔ ቤተሰቦቻችን የዚህን ጥያቄ መልስ እናንተም እኔ አሁን መጀመሪያ ብያችኋለሁ። አይምሮዬ እንደ ድሮ ነፃ አይደለም። በጣም ብዙ ነገሮችን አስባለሁ። አሁን እዚህ ጋር ቁጭ ብዬ ምንድን ነው ያልከኝ? እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። በፍቅር ውስጥ ተማርኩት። በትዳር ውስጥ ትልቁ የተማርሽው ትምህርት ምንድን ነው? ከባድ ነው። በጣም ብዙ ነገር እየተማርኩ ነው ገና። እስካሁን የተማርሽው ነው? ፍቅርና ትዳር የተለያዩ ነገሮች መሆናቸውን ተምሬያለሁ። የትኛው ይከብዳል? የፍቅረኛሞች ትዳር ይከብዳል። ምክንያቱም አንተም በቃ የሆነ እንዴት ነው ፍቅር ራሱን የቻለ ነገር ነው። አብረን በቃ ይሆናላ ስትፈላለግ ተገናኝተህ ምናምን ቤትህ ነህ፣ አንተም ቤትህ ነህ፣ እሷም ቤቷ ነው ምናምን። ትዳር ግን እንደዛ አይደለም። ሲሪየስ ነገር እንደሆነ ትዳር ተምሬያለሁ። አሁን ባለኝ እውቀት እየተማርኩ ነው ገና ብዙ ነገር። ግን እውነት ልነግራችሁ የምችለው ነገር ፍቅርና ትዳር በጣም የተለያዩ ነገሮች መሆናቸውን እና ደግሞ እንደ ፍቅር ትዳር ላይም እንደማይቀለድ ነው የተማርኩት። እና ትዳር የእግዚአብሔርን አብሮነት የሚፈልግ ነገር ነው። በቃ ትዳርን ብቻችሁ የምትመሩት ነገር እንዳልሆነ ከእግዚአብሔር ጋር እንደሆነ ተምሬያለሁ። ያው ዝርዝሩ በራሴ ቻናል ታግታል። እሺ 9ኛ ጥያቄ። እሺ ፍቅርን ትዳርን የሚያቆየው ምንድነው ብለሽ ታስቢያለሽ? እናንተም ቤተሰቦቻችን መልከታችሁን ከስራ አስቀምጡት። እግዚአብሔር ፍቅርንም ትዳርንም የሚያዘልቀው አንተ ጎበዝ ስለሆን ከአንተ እንደዚህ አለ ያቆያል። ያንተ ብስለት ያንተ አቋም ምናምን ሊያቆየው ይችላል። ግን ደግሞ እግዚአብሔር ነው ትዳርን የሚባርከውም የሚቀድሰውም በቃ የሚያቆየውም ብዬ የማስበው የእግዚአብሔር ጣልቃ ገብነት። እኛ ጎበዝ ስለሆንን ያ ሰው ስለበሰለ ምናምን ያ ሰው ስለበሰለ የሚመጣብህን ፈተና የምታመልጥበት መንገድ ወይም ደግሞ የምትወጣበት መንገድ ምናምን ያኗኗር ዘይቤህን ምናምን ትድለው ይችላል፣ ሊያስተካክለው ይችላል። ወይ ደግሞ ከሚገጥምህ ፈተና ሊያሸሽ ይችላል። ያንተ ብስለት ያንተ ብርቱነት ማለት ነው። ግን በቃ ትዳርን የሚያዘልቀው ክርስቶስ ነው ብዬ ነው የማስበው። ፈጣሪ ነው በቃ የሚባርከው ብዬ ነው የማስበው። እሺ በመጨረሻም ጥያቄያችንን ጨርሻለሁ። አንድ ጥያቄ ነው የሚቀረኝ። አንድ ጥያቄ ቀረኛል። 9ኛ ብዬሻለሁ። 10ኛ ጥያቄ የሰው ልጅ ህልም አለው፣ ሀሳብ አለው አይደለ? ነገ እንዲሆናለው ምናምን ብሎ ያስባል ብዙ ነገር እና ህልማችንን እንዴት የምናሳካው ይመስልሻል? ህልምህን በመታገል ብዬ ነው የማስበው። እውነት ለመናገር ህልሙን የሚያውቅ ሰው ካለ በጣም እድለኛ ነው በዚች ምድር ላይ እኔ ብዬ የማስበው ማለት ነው። እውነት የሚኖርለትን ነገር የሚያውቅ ሰው ካለ በጣም ያ ሰው እድለኛ ነው። በቃ ይህንን ማድረግ ነው የምፈልገው በህይወቴ የሚለው ነገር ካለው በቃ ለዛ ነገር መታገል፣ ሁልጊዜ ያንን ነገር ማሰብ፣ መጸለይ፣ ሁሌም ያ እንዲታየህ ማድረግ፣ ምንም አይነት ነገሮች ስትገባ ያቺ ቀን እንድትታየህ ማድረግ። እዛ በተረፈ ደግሞ ተዋርድ ሴት መስራት ነው። እሱን እያየ መስራት ያቺ ተዋርድ ሴት። አዎ በቃ አትረብሻውን መስራት በቃ ስማርትሊ ወርክ ሃርድ ሳይሆን ስማርትሊ መስራት። እሺ አመሰግናለሁ የኔ ቆንጆ። ጥያቄን አክብረሽ ልሂድ ልጄ ጋር ለካ ሀሳብሽ እዛ እየሄደ ነው። አሪፍ አልመለስኩም እንዴ? አይ መልሰሻል። አጭራረኩብህ። ኧረ አሪፍ ነው። ቻው በቃ እንዴ። ኤኒዌይስ ቆንጆ ቆይታ ነው የነበረኝ። እውነት ለመናገር ቁም ነገር ያላቸውን ጥያቄዎች ነው የጠየቀኝ። እውነት ለመናገር የበሰለ ይሄ የወለደ ጥያቄ ነው የጠየቀኝ። እውነት ወድጃቸዋለሁ። እንግዲህ ያው
ከአዳዲስ ኤክስፒሪየንሶች አይቼ ነው አላ ከላይፍ ከምን ብዙ ጊዜ ሰው ያለፈው ነው ያስታውሳል ታውቂያለሽ። አሁን ከመጀመሪያው ጥያቄ ምናምን ድሮ እኮ ይላልና ድሮ ማትረሹ ምናምን ነበር። አሁን ስትገቢ ስቶች መታሻለሁ በቃ ድሮ እየለከፍኩሽ ገባል ነበር እነሱ እንድታስታውሽ ይሆናል። ምን የምትመታኝ እገባለሁ ወጣለሁ ማለት እሺ ይደለ ያንን እንድታስታውሽ ማለት እና ቤተሰቦቻችን እንግዲህ ጥያቄዎቹ እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። አይኖ እንደናፈቃችሁን እኛም በጣም ነው ናፈቅናችሁ የነበረው። እንግዲህ ላለመጥፋት እንሞክራለን። በቀጣይ ምን እንመጣለን። በቀጣይ ምን እንስራላችሁ ኮሜንት ላይ አሳውቁ። የምንሰራውን ስራ ደግሞ እየገባችሁ ሰፖርት እንደምታደርጉን ተስፋ እናደርጋለን። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እናመሰግናለን። በጣም ነው የምንወዳችሁ። ኑሩልን። ቻው